to the Arsenal 1-0 አቤት መጨረሻ ደቂቃዎች ላይ ኮማን እንድንጨነቅ የሚያደርገን አርቴታ በተከላካዮቹ ይተማመናል። ጋብሪኤል ሲኖር ኮኛ ምን ተማመን ነበር። አሁን ሁሉም ክሮስ 15 ደቂቃ ቀጥልን አልኩት። 15 ደቂቃ ማለት ኦዲጋርድና ሰጥቶ ሜሪኒዮ ሰግጡባቸዋል። ሁለት አንግል የትሮሳርድና የማን ነበር ሁለተኛው አንግል ከዛ ጋር ዙቢሜንዲ ወይኔ በእናት ባክ ቱ ቶፕ ኦፍ ዘ ሊግ አጫዋታችሁ ያስጠላል ምናምን ብላችሁ የምትሰጉ ሰዎች አታስብ። ኔክስት ማን ነው ቋጥርለት፣ እሱ ጋር ሄደ ቋጥርለት። ማን ተጫዋቻችን ይመለሳል። ተከላካያችን ማን 1-0 ሴት ፒስ ኤፍሲ ነን። come on you gunners አረ ዝም በል በእናትህ ጋይስ ምን ነገር አይደለም። ቤቱ ሄጄ ሞከርኩ፣ ጣርኩኝ፣ አልሆነም፣ አልተሳካም። በቃ እንት በላል። አሁን ጨጓራህን ቶሎ በለ ገፈህ እዛ ጋር አጥመህ ጠብቀኝ እበለዋለሁ። ነገ ደግሞ ቪላ አስበዋል። የሁለተኛ ቡድን የመጀመሪያ ቡድን ሲያሸንፉ የመጀመሪያ ቡድን ይሆናል። አልሆነ ያለኝ አርሰናል ነገር ነው። ይሁ ምን ቋጠርለትን ቡድን እማናቆስ ነገር ይሄን ቡድን ብዬ ቋጠርኩለት። የተመታ ፎጣ የሆነ ቡድን ለምንም ለማይጠቅም ቡድን መቋጠረው 90 ደቂቃ የማቃጥለውስ ነገር ለቋጠሩ መከፍለው ዋጋ ማለት ነው። ለምቀኝነት መከፍለው ዋጋ ነው። ይሄ እኮ ከሰማዩ ላኩ ያስባረኛል ምቀኝነቴ። ነገር ግን ይሁላችሁ ሰጣት እንኩ በሞቴ ተወሰነ ጥባ አስረከቧት ለወያለው ደና ቡድን ብዬ እኔ ለወልቨስ አልቋጠርም። ለኤቨርተን ከምቋጠር ባክት እኮ ናቸው የማይጠቅሙ ዝርክርክ አለ አይደል? ፎጥ የሆነ ቡድን እኮ ነው፣ ወጥ የሆነ ቡድን ወያለው አሁንም ተማሙት አንድ ጎል አግብቶ እንግዲህ ወጥቷል በፔናልቲ። እያይሽ ነው ግን ዳውን ፎሊሽ የጀመረ ነው። ቤቢ ዳውን ቀስ እያልሽ ትመጫለሽ ወደኛ። ኤኒዌይስ አንዳንዴ የምንቋጠርለትን ቡድን እንወቅ ለማለት ነው ይሄ ሜሴጅ። ጊዜያችሁ 90 ደቂቃችሁን አታባክኑ። በተለይ ወጣት ልጆች ከ18 ዓመት በታች ሆናችሁ 90 ደቂቃችሁን የሆነ ነገር ምቱበት ወይ ሰሩበት ምናምን ወይ ተማሩበት ምናምን ይመቻችሁ። ኧረ በስመ አብ ምን አይነት የበሰበሰ ተከላካይ ነው በክርስቶስ። በረኛ ነህ ምንድነህ? እንደዚህ ቦክስ ውስጥ እንደዚህ ሰው ይነካል እንዴ? አጋጣሚ እኮ ይፈታ። እኔ እንደዚህ አንድ ቦል እኔ አይቻላቅም። ኦብሪን የተባለው የኤቨርተን ተከላካይ ለማንኛውም እንኩ ብሎ ነው ያውቀው ነው ይመስለው እንዴ? እንደዚህ ነክ የለም እኮ እናትን በረኛ ነው ወይ? እኔ ባክግራውንዱ ይጣራ በረኛ ነው መሰለኝ። ጁምቢ ብሎት ነው እንዴ? ኧረ በስመ አብ። ለማንኛውም እንኩ ብሎ ሰጥቷቸዋል። አርሰናል ጊዮኮሬሽ ፔናልቲውን አስቆጥሯን ለባዶ እየመሩ ረፍት ወጥቷል። እንተኛኛ ውይ ተመስገን ጀማው እጅግ ማለት ነው አስጨናቂ ጨዋታ ጀማው አስጨናቂ። በተለይ ደግሞ የባለፈው የወልቭስ ጨዋታ ትውስታ ላለበት ሰዎች ጀማው እጅግ አንገፍገፍ የሆነ ኳስ ጀማው እንኳን ደስ አላችሁ። 3 ነጥብ ከዚህ ሜዳ ላይ ጀማው ላለፉት አመታት እጅግ ስንፈተንና ስንቸገርበት ከነበረው ሜዳ ላይ መተን ድፍን 3 ነጥብ ይዘን ወጥተናል። በቃ 1-0 በሆነ ውጤት ጀማው እንኳን ደስ አላችሁ። በቃ 1 ጎል እናግባ እንጂ ውጭ አድርገን ክልክል ብለን ይዘን ወጥተናል። እንኳን ደስ አላችሁ። ይህ ውጤት ማለት ጀማው ሲቲን ማለት ነው አሸንፎ ወደፊት መጥቶ አንደኝነት ላይ ተቀምጦ ምድረ ቋጣሪ ወሽመጥ ቆራጭ ቋጣሪ በሙሉ ላያችን ላይ እየቋጠረ ነው። ይህንን 3 ነጥብ ማሳካት የቻልነው እንችላለን ጀማው። የሚመለከቱም የማይመለከቱም ሲቋጠርብን ነበረ። ሲቲን ፈቀቅ አድርገን ወደ አንደኝነታችን ተመልሰናል። ከዚህም በኋላ ወጥረን የምንቀጥል ይሆናል ጀማው። እንኳን ደስ አላችሁ። ሼር ኮፒ ሊንክ አድርጓዳርሱ። ካሞን ጋናርስ ካሞን የአፋልጉኝ ጥሪ አቶ ወያለው ከኤቨርተን ጋር ጮታለው በሚል ተልካሻ ምክንያት ከሁለተኝነቱ በሰላም እንደወጣ አልተመለሰም። በቃ አቶ ወያለው ተመለስ ወደ ሁለተኛ ብያለሁ። አትጨማለቅ እንግዲህ ጨምላቃ አላበዛም። እንዳንተ እየቋጠርን እኮ ነው እዚህ። ተመለስ ብያለሁ ተመለስ። ምን አባቱ ይላል? ኧረ ቢስሚላህ ሙሉ 90 ደቂቃ ተመሳሳይ በጀመሩበት ኢነርጂ ኳስ ተቆጣጥረው እኔ 1-0 ሲሆን ማለት ነው በቃ ተሳቅቄ አላህ ከ80 በኋላ አሁን በቃ አርቴታ ኳስ ለቆል ሲከላከል ሊገባብን ነው ምናምን ብዬ አርቴታ ሌላ ሰው ሆኖ
ሙሉ 90 ደቂቃ 6 ደቂቃ ራያ ኳስ ይዞ ወድቆ ማባከን የለ ምን የለ። ኧረ ቢስሚላህ የዛሬው ብቃት ማንን ነው እዚህ ጋር ሰቅለህ ልታደንቅ የምትችለው? ማንን? 11ዱም ምርጥ እኮ ነበሩ። ጂሱስ ተቀይሮ ገብቶ ሁሉም በነበረችው ደቂቃ የሞት ጠብታ አድርጎ ተጫውቶ 1-0 ከሜዳ ውጪ ኤቨርተንን በሜዳው የሚከብደንን ቲም አሸንፈነው መጣ። ያን ጠጣር ኤቨርተን። በጣም የወደድኩት ፓርት ደግሞ ኦዴጋርድ ለጊዮከርስ የሰጠው ቪክተር ጊዮከርስም ሪስኩን የመጀመሪያ ጎልና 3 ጎል አግብተን 4ኛ ጎል አይደለም የተቀበለው የመጀመሪያ ጎል ሆኖ እንኳን ፔናልቲ ውስጥ ልምታው ብሎ መጥቶ አስቆጠረ። አሸነፍን። ሃቨርትን በፔናልቲ ሰጥቶት ነው ወደ ማንነቱ የተመለሰው። ቪክተር ጊዮከርስም 100% ይቺ ጎል በቃ መንገድ ትሆነዋለች። ይህን ቪዲዮ አርሰናል ደጋፊ ግን ግዴታ ኮፒ ሊንክ አድርገህ የሚገርም እንቅልፍ እንተኛልኝ ይመች። አዎ ጀማ ዋናው 3 ነጥብ ነው። ካላወቃችሁ ላስታውሳችሁ ብዬ ነው። ዋናው 3 ነጥብ ነው። ያን መሰለ ጠባሳ ይተናል። ያን መሰለ ሹት ያን መሰለ ሹት ሲመታ አሉላ አጠገብ ቢሆን በዛ ንፋስ ይሞታል። በዛ ሹት ንፋስ የሚገርም ጠባሳ ነው። የሚገርም ለምጠጣማ ፔናልቲ ሲመታ እንደዚህ ነው። በቃ የሚገርም ለምጠጣ አርሰናል ልክ እንደ አምና እንደ ካቻምና ማለት እንዲህ ሲታየየ ከፊት ለፊቴ ነው ምናምንና የሚያዳምጠው ጉዳይ የለም። ብዙ አመት ልምድ ወስዷል ጀማው። ምንም የሚደነግጡ ጉዳይ የለም። ይረሽናል አባት ይረሽናል። ተራ በተራ በኤቨርተን ሜዳ 3 ነጥብ ማግኘት ትልቅ ነገር ነው። እንኳን አቻ ራሱ ትልቅ አቻ የሚገርም ነጥብ ነው። ዛሬ ቦርኩኮ ነበር አርሰናል። በቃ የሚገባው ዋናው 3 ነጥብ ነው። ዋናው 3 ነጥብ ነው። አለቀ። ለዋንጫ እየተፎካከርክ ማለት ጨዋታ አማራ አያስፈልግም። ዋናው 3 ነጥብ ነው። አሉላ ያሹት ቢያገኙ ነው ያሹ ምቱ ሲሆን ንፋሱ ቢያገኘው ሟሽ ነበር። አሉላ አድርሱለት። ሄሎ አዎ እኛ ነን። እስቲ በስማ እስቲ ቢትሪስ መስሉት ከታች ያላችሁ እስቲ የናፈቀን አጥቂ ከምንወደው 3 ነጥብ እንዲሁም ከሚያስፈልገን መሪነት ይዞን ተመልሷል ይላችኋል። አባቴ የናፈቃችሁ የት አለ? ይሄ ያልናፈቃችሁ ምንድነው? በክሊንሺት ያሸነፍኩት እኔ፣ በመሪነት የተመለስኩት እኔ። አባቴ ከላይ ሆኜ ነው ማይሽ። እሺ ከላይ ሆኜ እንዲህ በቃ ጀነን ነብዬ ማለት ነው። ዝሆኗ ወደ ቦታዋ ተመልሳለች። ይሄ ሁለተኛ አባቴ በምን እንደሚገባ አታውቁትም። ለትንሽ ደቂቃም ቢሆን ነክቶኛል። ረገፍ አባቴ በምን እንደሚከተለኝ አላውቅም። አልፈልግም። እንደምንም ላራክፈው። አራክፉት ጋይስ፣ አራክፉት። እሺ አሁን በመቀጠል የልጅነት ጨዋታችንን እንጫወታለን። እሺ ሼሽኮን ያያችሁ አላየንም ባካችሁ፣ ሼሽኮን ያያችሁ አላየንም ባካችሁ። አይጣይጤ ድመቴ የታል አሳዩና በስም መመሳሰል ግን የምታሸረግዱ የምታራግቡ የምታለቀልቁ አንዳንድ ወራጅ ቀጠናዎች ግን እንዴት ነው የሚያረጋችሁ? ምን ብላችሁ ነው ቪዲዮ መሰሩት? እስቲ ኗ በፔናልቲ ነው ብላችሁ ነው። እስቲ አሁን ደግሞ እኔ ኮንተንት ተሰጣችኋለሁ። ኑ አሁን በፔናልቲ ነው በሉ የታባቱንስና ሜዳው ኤቨርተን ነው ምና በሉ የታባታችሁ። ሲቲ ከስር መከተሉን አልወደድኩትም፣ ግን አሸርጋጅ እስካለ ጌታ ይተማል። ቋጠርን ሞከርን አሉና ለቤት አሉና አንድ ባዶ በጣም የሚሰለች ጨዋታ የተጫወተ ተጫዋቻችን ይመለሳል። ተከላካያችን ወሬውን ይቀንዳል። ሴት ፒስ ኤፍሲ ነው። ምንም ማድረግ አይቻልም። ቋጥረን ከዚህ በላይ ኧረ ዝም በል በእናትህ። ቢያንስ እኛ አሸንፈናል። ነገ በዚህ ልጅ እንደበራለን። አስቶን ቪላ የስራውን ይሰጠዋል። ምንም ማድረግ አይቻልም። ያው እንግዲህ ፕላን ኤ ስላልተሳካ ወደ ፕላን ቢ ገብተናል። እንኳን ተበቀላችሁልን። ግን ጨዋታው እኮ ጎል ያለው ይመስላል። ሰከንድ ሃፍ ላይ ኤቨርተን በጣም ዶሚኔት አድርጎ ሲጫወት ነበር፣ ግን ወፍ የለም። ሳሊባን አታልፍም፣ እንከፌን አታልፍም፣ ካላፊዮሪን አታልፍም፣ ቲምበርን አታልፍም። ምንድን በቃ በተለይ አርቴታ ይህንን ጌም ማኔጅ ካረፍት በኋላ ማኔጅ ያደረገበት መንገድ የምር ያስጨበጭበዋል።
የምሬ ነው። እንደዚህ ነው እኔ የምፈልገው። በቃ እየመራው እንዲህ ጌም ማኔጅ የሚያደርግ ተጫዋች ነው የምፈልገው። ዛሬ በአርሰናል ጌም ማኔጅመንት በጣም ነው የቀናሁት። የምሬ ነው ብላችሁ ይሄን 3 ነጥብ ለማስጠበቅ ያላቸው የጥንቃቄ ጨዋታ ሰከንድ ሃፍ ላይ ግን ምን ይባላል? አሁን የኤቨርተን ማሊያ ምን ላድርገው? እኔ በጊቫዌም ቢሆን ሰጣለሁ እንጂ ለአንድ ለኤቨርተን ደጋፊ ኢትዮጵያ አለ። ብቻ እንኳን ደስ አላችሁ። እኔ በቃ እኛ ረዳ ልጅ አልተኛችሁ ተኙ ለማለት ነው። በቃ ፔናልቲ አመታቱ ራሱ ያስታውቃል። እየገባችሁ ተኙ ለማለት ነው። ከአርሰናል 1 ኤቨርተን 0 የተረዳናቸው 5 ነገሮች። የመጀመሪያው ግልጽ በሆነ መልኩ ቪክቶር ጊዮኬሪስ ወደ ጎል ማግባቱ ተመልሷል። በጣም ደስ ብሎኛል። ይህን ሪቲም ይዞ ነው መቀጠል ያለበት። ከዚህ በኋላ ከጎሉ ባልተናነሰ ሙቭመንቶቹ ዛሬው ጨዋታ ላይ በጣም የተሻሉ ነበሩ። ከሳሊባ የተቀበላቸውን ኳሶች፣ ከኦዴጋርድ የተቀበላቸውን ፓሶች ማድረግ የሚፈልገውን ነገር በግልጽ ይታይ ነበረ። ሶ ሞር ኦፍ ዲስ ከሱ እንጠብቃለን። ፈርስት ሃፍ ላይ የነበረን የቲማችን ፐርፎርማንስ፣ ኳሱን ለመጫወት የነበረን ፍላጎት ምናምን ነገር እንዳለ ደስ የሚል ነገር የነበረው። ከዛ በኋላ ወደ ሰከንድ ሃፉ እንምጣ። ሁለተኛ የተረዳነው ነገር ሰከንድ ሃፍ ላይ ለምንድን ነው ጎል ስናገባ እኛ ሁለተኛ ጎል ለማግባት የማንሄደው? ኳሱን ለመያዝ ብቻ የምንሞክረው? ምንም እየገባኝ ያልሆነ ነገር ይሄን ሂንካፔ ማለት ነው። እኔ ላይ በተለየ አይን ለምንድን ነው ለካላፊዮሪ ሊያቀብለው የማይፈልገው? ወይ ደግሞ ኳሱን ፓስ ለማድረግ የማይፈልገው? ለምንድን ነው የእነሱ ጨዋች እኛ ጋር እስኪደርሱ ጠብቀው ኳሱን በረጅም መውጣት በተደጋጋሚ ሲመርጥ የነበረው? እኔ ብቻ ነኝ ፍራስትሬትድ የነበርኩት ያ ሞመንት ላይ። ለምንድን ነው ሁለተኛ ጎል እንፈልግ ማንሄድ? በጣም ያበሳጨ ሲቹዌሽን ላይ የነበረው እሱ ነገር ማለት ነው። ምን ትሉበታላችሁ? ሶስተኛ የተረዳ ነው በጣም ደስ ያለኝ ፐርፎርማንስ ነው ዛሬ ከኦዴጋርድ ያየሁት። ሁሉም ፕሮግረስ የሚያደርግ ነገር እንዳለ እየመጣ የነበረው ከሷ ነው። ኳሱን ከማል እየተቀበለች ወደ ፋይናል ሰርድ እየወሰደችው ነበር። በጣም በተደጋጋሚ የተለያዩ ፓሶችን እያየን ነበር። በጣም ደስ የሚሉ ፓሶችን እያየን ነበር። ስሮ ቦሎችን እያየን ነበር። ልንጠቀምባቸው አልቻለም እንጂ ኦዴጋርድ ዛሬ በጣም ጸድ የሆነ ፐርፎርማንስ ነው እያሳየች የነበረችው። በዚህ ፐርፎርማንስ እንድትቀጥል ነው የምፈልገው። ትክክለኛ መውጣት የነበረባት ሰዓት እንደውም 1-2 ደቂቃ አርቴታ ቆይቷል ብዬ አስባለሁ። ደክሞት ነበር ወደ መጨረሻ አካባቢ። መቀየሯም ልክ ነው። አራተኛ የተረዳነው ነገር እነዚህን ቻንሶች መጠቀም አለብን። ዛሬ 2 ጊዜ አንገት ገጭቶብናል አይደለ? ግን እነዚህ ኳሶች ማንጠቀም ከሆነ የሆነ ቀን ዋጋ መክፈላችን አይቀርም። በአንድ ጎል ልዩነት ስፔሻሊ እየመራ እንደዚህ አይነት ጨዋታዎችን ለመጨረስ የምንፈልግ ከሆነ እንደዚህ አይነት ጎሎችን ማስቆጠር በጣም ግዴታችን ነው። ይሄ ኳስ በቃ ማለቅ የነበረበት ኳስ ነው። ሌትሮስ በጣም ብዙ ጊዜ አድኖናል። እንደዚህ አይነት ኳሶችን ግን መጨረስ አለብን። በቃ ግድል ነው ማድረግ ያለብን ጨዋታዎችን እስከ መጨረሻው ደቂቃ የተጨነቀን ማየት የለብንም አይደል እንዴ? አምስተኛ የተረዳ ነው በጣም ከከባድ ሜዳ 3 ነጥብ ይዘን መመለስ ይችላል። ነገር ግን ይሄ ቃል የተገባልን የነበረው ፐርፎርማንስ አይደለም። በቃ ላይክ ዲፌንሲቭሊ ምን ቡድናችን ከመጀመሪያው ጀምሮ ልክ ነው ተበላሽቶ አያውቅም። በቃ አሁን 9ኛ ክሊንሺታችንን ሊጉ ላይ ማግኘት ይችላል። ግን አታኪንግ ላይ መስተካከል ያለባቸው ነገሮች አሁንም አሉ። ከኦፕን ፕሌይ ቻንሶችን በደንብ ክሬት ማድረግ አለብን። ዛሬ ይሻል ነበር፣ ግን ጎል ካገባን በኋላ ይሄ የሚቆሙትን ነገር ማቆም አለባቸው። ማለት እኔ በጣም እየመረኝ ነው ያለው። ፎሎ ኮፒንግ ሼር ያደርጋችሁ ይመቻችሁ። አርሰናልን ትተን ደመላሽን በለው የትርፌን ዕዳ ነው ዛሬ እየከፈል ነው በል። አሁንም የቋጠርክ ነው ወይ ምድረ ቅሪ ይላሁላ ረቢስሚላሂ። ይሄ እንኳን ሳታዩ የተኛችሁ ሰዎች ማለት ነው በጣም እድለኞች ናችሁ። ወላሂ ሎተሪ እንደደረሳችሁ ቁጠሩት። እንደኛ ላየነው ሰዎች ደግሞ ካሳ ያስፈልገናል። ኳስ ብለን አይደል እንደ ሁሉ ሰዓት የቆየው የሆነ አክሽን ፊልም ልታይ ገብተህ የፍቅር ፊልም እንደተከፈተብህ ነው የምቆጥረው ነው እኮ። ዳማ የሚጫወቱ ነው የሚመስለው፣ ገበጣ የሚጫወቱ ነው የሚመስሉት። በጣም ትኩረት ወስዶ ምናምን እንዲህ በሆነ አጋጣሚ በተገኘ ፔናልቲ አለቀ። እጁን ይቁረጠውና ያ ፔናልቲ ባይገባ አልቆ ነበር። ለኛ ለቆየነው ሰዎች ካሳ ያስፈልገናል። የምር ካሳ ያስፈልገናል። እኔ የሊድስና የፓላስ ጨዋታ በስንት ጣም ወዛለው ያ ጨዋታ ያመለጠን ያ ጨዋታ ነው እንጂ ይሄ ምንም ኳስ አይመስልም። ረቢስሚላ ደስታችሁ አይበርክት ሲላችሁ በቃ የሰዓታት ደስታ ነው ማለት ነው። እናንተ ደስታ ሳምንት እንኳን አቆዩም አይደለ? አርሰናልን ለማብሸቅ ቸኩላችሁ አልነበረ? ይሁን ቢያንስ እኮ የስቲ ደጋፊ ያምርበታል ቢያወራ። ራሱ ነው የበለጠው፣ እሱን የበለጠው። እንደኔ ዝም አትሉም እናንተ? የዩናይትድ ደጋፊ ምን አስቸኩሎ ነው ያወራኸው? ምን አስቸኩሎ ነው ያወራው? ሲቲው ደረሰብህ ምናምን እንትን አለብህ ምናምን ሁለተኝነትን ተረከብክና ሙድ ለመያዝ ቸኩል። ይሄው ጌሙ እንደጀመረ ማለት ነው ቪክተር ጊዮክሬሻውም ስታሙ የነበረው አጥቂ ከተታ አደረገውና ማለት ነው አንደኝነት ደረጃውን ተረከበ። እንደኔ አርፈህ ዝም አትልም ውርደትን ከምትከናነብ
ዝርክርክ ያለ ተከላካይ ምንድነው የምትሰራው? ሁለት እጅ። ኧረ በስመ አብ ምን አይነት ፔናልቲ ነው ደግሞ ሲያናቁ። ምንም የሚያጠቁ ቡድኖች አይደሉም ኤቨርተን። እኛ ላይ ብቻ ሰገጣችሁ። አርሰናል ኤቨርተንን 1-0 በማሸነፍ ወደ ሊጉ መሪነቱ ተመልሷል። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። አርሰናል 1-0 አሸንፏል። ዩክሬሽም ወደ ግብ ማስቆጠር ተመልሷል። እኔ ይሄን 2-3 ጨዋታ አርሰናል ፐርፎርማንሱ አላሳመነኝም። ጉዳቶች ምናምን ነበሩ ምክንያት የምንሰጠው። አሁን ግን ጉዳቶች ማጋለሽ ብቻ ነው ያለው። በዚህ ይሄን ያህል የተጋነነ ልዩነት ሊኖር አይገባም ብዬ ነው የማስበው። ዋናው ማሸነፍ ነው፣ ግን አርቴታ እንደዛ ነው ብሎ አስለምዷቸዋል ብዬ አላስብም። እኔም ራሱ እንደማየው ጥሩ ላይ አይደለም አርሰናል። ምን እንደሆነ አላውቅም። በቃ አሁን ለዋንጫ የሚጫወት ቡድን እንደዚህ መሆን አለበት ብዬ አላስብም። በራሱ ችግር ነው እንጂ ዋንጫውን ሊያጣው የሚችለው ከሱ የተሻለ ጠንካራ ቡድን አለ ብዬ አላስብም እል ነበር ፕሪሚየር ሊግ ላይ እና አሁን ሲቲ ስታዩት ግን አስፈሪ የሆነ ነው። የሲቲ አሁን በማሸነፍ ውስጥ ያለው ጥንካሬ ራሱን እያዳበረ እያሻሻለ እየመጣ ነው ያለውና ከዚህ የተሻለ አርሰናል መሆን አለበት ብዬ አስባለሁ። በፐርፎርማንስ ደረጃ 3 ነጥብ እየመጣ ነው፣ ግን የሚመጣበት ሁኔታ አሳማኝ አይደለም። አሁን በፊት አርሰናል ቢሸነፍ እንኳን ፐርፎርማንሱ አሳማኝ ነበር። እንደው አሁን እናንተም የአርሰናል ደጋፊዎች ይሄን ሐሳቤን ትጋሩኛላችሁ ብዬ ነው የማስበው። ሰሞኑኛ አቋሙ ጥሩ አይደለም ብዬ ነው የማስበው። በእርግጥ ሲቲ ሼርኪ ምናምን በቃ የሆነ በግላቸው ተጽዕኖ መፍጠር የሚችሉ ተጫዋቾች ናቸው ያሉትና አርሰናል ቤት ውስጥ ደግሞ ኦዲጋርድ ነው እንደምታውቁት፣ ዙቢሜንዲ፣ ዴክላን ራይስ ናቸው። ያን ያህል እንደው በጨዋታ ተጽዕኖ ይፈጥራሉ ብለህ የምታስባቸው አይነት ተጫዋቾች አሉ። ያ ማለት ጎል አስቆጥሮ ምናምን አለ የሆነ ፈጣሪ አይነት ተጫዋች የለውም እና ያም ትንሽ ጫና ፈጥሮበታል ብዬ አስባለሁ። ግን ያም ማለ ይሄም ማለ ዳምጤ ልጁ እንዳረ ዋናው 3 ነጥብ ነው። ወደ ሊጉ መሪነት አርሰናል ተመልሷል። የአርሰናል ደጋፊዎች እስቲ በጨዋታው የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አንድ የቡድን ካፒቴን ማለት ነው የአራዳ ልጆች በሚያስገርም ሁኔታ ለክለቡ ያለውን ሁሉ ሰጥቶ 3 ነጥብ የሚገኝበትን መንገድ እንደዚሁም ለቀጣይ ጨዋታዎች ስለ ንቦና የሚገነባበትን መንገድ ለመፍጠር የተቻለውን ሁሉ ማድረግ አለበት። በዛሬው ደግሞ ጨዋታ ማርቲን ኦዴጋርድ ይህንን ሲያደርግ ተመልክተናል ማለት ነው። በጨዋታው የተገኘችውን ፍጹም ቅጣት ምት ማለት ነው ራሱ ከማስቆጠር ይልቅ ለቪክተር ዮኬሬሽ አሳልፎ ሰጥቷል ማለት ነው። ተጫዋቹ ስለ ንቦናውን እጅግ በጣም በተሻለ መልኩ እንዲያሳድግ ይረዷል በሚል አሳልፎ እንደሰጠው ምንም ጥያቄ የለውም። ከዚህ በፊት ይህንን እድል ሳካ አግኝቶት ራሱ ማስቆጠሩ የሚዘነጋ አይደለም ማለት ነው። ለማንኛውም ዛሬ አርሰናሎች እጅግ በጣም ፈተና በበዛበት ጨዋታ ማለት ነው 1-0 በሆነ ውጤት ኤቨርተንን አሸንፈው መሪነታቸውን አስቀጥለዋል ማለት ነው። ትንሽ ግን የሚኬል አርቴታ ቡድን ነገሮች እየከበዱት የመጡ ይመስላል ማለት ነው። ቶሎ የተጎዱበት ተጫዋች ከጉዳት የማይመለሱ ከሆነ እጅግ በጣም የሚያስቸግር ይመስለኛል። ሀሳብ አስተያየት ኮሜንት ላይ ፕላስ ምልክቱ የእናንተ ነው። ሼር ኮፒ ሊንክ በደም ይደረግ። አርሰናል አሸንፏል። ኧረ በስመ አብ፣ ኧረ በስመ አብ። እስከ 90ኛው ደቂቃ አሁን እንደዚህ ተጨናንቀን ማየት ነበረብን። ኧረ ወይኔ ልቤ። ኧረ በስመ ማጋሌዝ የለም። እኔ እንዴት ነው ላይ የምችለው እስከ 90 ደቂቃ ድረስ በ1-0 አንግል ገጨብን። ሰከንድ አፍ ቆይ እኔ ምንድነው እድላችን ግን እንደዚህ ጥምም ያለው ምንድነው? ለስንት ብትቋጥሩ ነው እንደዚህ? ቆይ አንግል ዝም ብሎ የሚገጨው እንደዚህ ሰከንድ አፍ 2 አንግል ትሮሳርድ እንደዚህ። ወይኔ ማን ጊዮኬሬሽ ያገባውን ፔናልቲ አይተዋል ወይ? ምን አይነት ጅለጣ ነው? ቶክስ ቡም ፔናልቲ አይመስልም ጭራሽ ማለት ነው። ቅጣት ምት ቶክስ ነው ድቡን ያደረገባቸው ኤቨርተኖች ግን ማለት ነው። የእውነቴን ነው የምላችሁ። ምን አይነት የሚያስጠላ ጨዋታ ነው የሚጫወቱት። ማን በጣም ነበር የከበደን ዛሬ፣ በጣም ከብዶን ነበረ እንዴ። ሰከንድ አፍ ግን አሪፍ ተጫውተናል። ሰከንድ አፍ እንደዛ ተጫውተንም ጎል ማግባት አልቻልንም። ማን አንግል ይገጭብናል። በዝማ ቅያሪ ማድረግ ነበረበት። ቀድሞ ኦዴጋርድ መውጣት ነበረበት። ኤዚ ያስፈልግ ነበር። አረ በስማም አልቻልንም። ዛሬ ግን ሳንችል ግን እናሸንፋለን። በቃ አሁን አንደኛ ተመልሰናል ማለት ነው። ዛሬ የምፈልገው ነገር ነው የተፈጠረው። መጥቻለሁ ጀቦ ይቅርታ አድርጉልኝና ይህን ቪዲዮ ሼር ኮፒ ሊንክ አድርጋችሁ እስከ 7 ሰዓት ድረስ ሲቋጥሩ ለነበሩት አድረሱልኝ። እንዲህ ነው ቋጠሮ። በሎ በጀት ያዋጣችኋል ወይ? ለፋጫ በዚህ ሰዓት ትቋጥራለህ አንተ። ምን አይነት አተኛም እንደው ልላላችሁ እኮ ቅድም ሲቲ አሸነፈ፣ አርሰናል ሁለተኛነት ላይ ተቀመጠ። ኧረ ጉዴ ፈላ። የታባክ ነው አንተ የተቀመጥከው? ሲጀመር መቀመጫ ራሱ መቻል የለም እኮ ላይ እዚህ አልነበርክ እንዴ አንተ? የትርፌ ደጋፊ አንተ እኔ ላይ ቪዲዮ ትሰራለህ አንተ። እኔ ነገ ቆይ ጨጓራ ላይ ባልረማመድብህ ምን አለ አክቲቪስተኛለህ። በእውነት እኔ እግር ኳስ ሜዳ ነው ማደርግልህ። ጨጓራን እላጭልሃለሁ። ጠብቀኝ ብቻ ነገ አንተ። ለማንኛውም የጩጬው ደጋፊ አተኛም አንተ ዛሬ አተኛም የጩጬው ደጋፊ። ለማንኛውም
ከኔ በላይ ጨጓራችሁን ስለዋጠጠ ደስ ብሎኛል። ጀሞ ሁለተኛ ቪዲዮ የሰራሁት ሼር ኮፒ ሊንክ አድርጋችሁ ለምድረ ቋጣሪ እንድታደርሱልኝ ነው። በሎ ባጀት አትቋጥሩ። ተኝ አንደኛ ማን ነው? አርሰናል ነው አባቴ፣ አርሰናል። እሺ አሁን ምንድን ነው? ወይ አትጫወቱ በቃ። እኔ 5 ሰዓት አትጫወቱ በቃ፣ ማታ አትጫወቱ። ባለፈውም ሳምንትም ከወልፍስ ጋር እንደዚሁ በቃ የማይሆን ነገር አሳይተውን አሁንም ወይ 2-3 አግብታችሁ በደህና አትጨርሱትም እንዴ? ምንድነው የኛን ልብ መንጠልጠል ምናምን ነገር ምናምን በጣም የሚያስጠላው። በዚህ ሰውዬ ጎል ምክንያት በቃ አሸንፈው ወጡ። እኛ እኮ ማሸነፋቸው አልገረመን እናውቀዋለን እኮ፣ ግን ለምንድነው ረጋ ብለው 2-0 3-0 አድርገው ፈርስት ሃፍ ያለቀ ጨዋታ አድርገው ምን አይነት ነገር ነው ያገባው? ይሄ ሰውዬ ደግሞ ምን አይነት ሹት ነው የመታው ፒክፎርድ ላይ? እኔ ምንም ምለው ነገር የለም ምንም። አርሰናል አሸንፏል፣ ኮንግራ ብለናል። ያው ጨዋታው ተመጣጣኝ ነው ማለት ይቻላል። ቢሆንም ግን አርሰናል ተቸግሮ ነው እንግዲህ በፔናልቲ በጆክሬሽ 1-0 አሸንፈው የወጣው ማለት ነው። ያው ከወልፍሱ ጨዋታ ይሻላል። ጎል እድል በመፍጠሩም ዛሬ ቆንጆ ነበሩ አርሰናሎች፣ ግን ምን ዋጋ አለ ወደ ጎልነት መቀየር አልቻሉም። ይሄ ደግሞ እጅግ በጣም ትልቅ ችግር ነው። የወልፍሱም ጨዋታ ላይ እንግዲህ ኦንጎል ነው የተቆጠረው። ከቪላ በኋላ አርሰናል እንግዲህ ትንሽ በዛሬው ጨዋታ ላይ ኦዲጋርድን አለማድነቅ አይቻልም። ጥሩ እንቅስቃሴ አድርጓል፣ በተለይ ሰከንድ አፉ ማለት ነው። ዲክለር ራይስ ሁሌም በቃ ምንም ለዚህ ተጫዋች እኔ ቃላት የለኝም፣ ሁሌም ይችላል። ብቻ እጅግ በጣም አስፈሪውን አርሰናልን እንግዲህ በአሁኑ ሰዓት እየተመለከትን አይደለንም። ዋናው ግን 3 ነጥብ ነው። 3 ነጥቡን አጣጥሞ ወጥቷል። ቢሆንም ግን ያው መስተካከል ያለባቸው ነገሮች ብዙ ነው የሚታዩ። ለማንኛውም ኮንግራ መጀመሪያ 3 ጥሩ ነገሮችን እናነሳለን። አንደኛ ዮኬሬሽ ጎል ማስቆጠር መጀመሩ ከፔናልቲም ቢሆን ማለት ነው። ታስታውሳላችሁ ሃቨርትስ የጎል ድርቀት በተሰማው ጊዜ እነ ኦዴጋርድ ፔናልቲ እንዲመታ ካደረጉት በኋላ የተነቃቃው መነቃቃት ማለት ነው። ሶ ዮኬሬሽ ጎል ማስቆጠሩ በጣም አሪፉ ነገር ነው። ሁለተኛ ግን ከአንደኛው ራሱ የሚበልጠው የሳሊባ መመለስ ነውና ሳሊባ ጥሩ ሙድ ላይ ሲሆን እንዴት የአርሰናል ባክፎሩና ከዛ ደግሞ አማካዩ ራሱ እንዴት ጸዴ እንደሚሆን አይታችኋልና ይሄን ካፔን ራሱ ዛሬ በደንብ ያየናት ዛሬ ነውና በጣም ጸዴ ነው። ወይኔ ሳሊባ እና ማጋሌጅ ደግሞ ሲመለስ ታዩታላችሁ። ይሄንን ቡድን ነው የምላችሁ። ሶስተኛው አሪፉ ነገር ማሸነፋችን ነው። ማሸነፋችን በጣም ጸዴ ነው። ዛሬ አቻወተን ወይ ደግሞ ተሸንፈን ቢሆን ኖሮ የፕሪሚየር ሊግ ጉዞ ላይ በጣም አዳጋች ይሆንብን ነበር። ምክንያቱም ተፎካካሪያችን ሲቲ ሙዱ መጥቶለታል ማለት ነውና በጣም ያበደ ምሽት ነበረ። ጌም ኦን ዊዝ ምሳ የተባለው ፕሮግራም ላይ አራዳ ኤፍኤም ላይ ሳስተላልፍላችሁ ነበር። ብዙዎች ኮሜንት አድርጋችሁልኛል እንደወደዳችሁት ምናምን ነገር ቴንኪዩ። በቀጣይም ተመልሰን እንመጣለን። ይመቻችሁ። ፎሎ አድርጉ፣ ኮሜንት አድርጉ የተሰማችሁን ነገር። ዛሬ እናንተ ምርጡ ተጫዋች ማን ነው? ሌላ ቆይ የረሳሁት ነገር ማን ነው? ኦዴጋርድ ሳካና ቲምበር ሲያሳዩ የነበረው ጥምረት ድሮ ካቻምና የምናስታውሰውን አይነት ጥምረት ነበርና እሱ ራሱ በጣም ያስደስተኝ። ኦዴጋርድ መጥቶለታል፣ ሳካም ፒስ ነች። ቲምበር ማይ ጋድ ቲምበር ቢስሚላ ያበደ ጨዋታን ያየ ነው ማለት ነው እና ተመችቶናል። እንኳን አሸነፍን፣ እንኳን ደስ አላችሁ። ይመቻችሁ። የማንም ቋጣሪ ጭራሽ ሳያስቆመን ከሜዳቸው ሄደን ሰተናቸው መጣን። ቋጥረሽ ነበር አሉ በጣም ሰግጠሽ፣ አርሰናል ነጥቡን ይጥላል ብለሽ፣ በእንግዲህ ተኚ እግርሽን ታጥበሽ። ተይ እንጂ አርሰናል ሁለተኛው ነው፣ ወይኔ ሲቲ አንደኛው ነው። ዛሬ ኢቨርተን ይጥላል። እውነትሽን ነው። ነግሬሽ ነበር። ሲጀመር ከጨዋታ በፊት የሰራሁት ቪዲዮ አለ ገብታችሁት፣ ያው ኤቨርተን እስክናሸንፍ ድረስ ነው ኢንጆይ ምናምን ብዬ። ሁሌ በየሳምንቱ እንቅልፍሽ እናሳጣሻለን። ትንሽ የደበረኝ አርሰናል ከረፍት በፊት ማግባቱ ነው። ከረፍት በፊት አግብቶ ባይሆን ኖሮ በደንብ ሞር የቋጠሮ ሞራላችሁን ታበረታቱት ነበረ። ተኙ በቃ ምን ሰራላ ተኙ በቃ። ዊ አር ገነርስ ካላወቃችሁ የዚህ ዓመት ዋንጫ እንደዚህ ያዛልቃል ወይ? ለመድፈኞቹ ለአርሰናል በዚህ አይነት መንገድ እንዴት ነው ጨዋታዎችን እያሸነፉ የሚዘለቀው? በጊዜ ጨዋታ መግደል የሚባል ነገር አሰልጣኝ ሚኬል አርቴታ ፈጽሞ እያወቀ አይደለም። የማጥቃት እንቅስቃሴዎቹ እጅግ ተገማች ናቸው። ዛሬ ኤቨርተንን እንደምንም ብሎ 1-0 ቢያሸንፍም ነገር ግን ጨዋታው ላይ የነበረው የበላይነት፣ የቴምፖ መቀዝቀዝ፣ የጎል እድሎች ማጠር፣ 2 ኦን ታርጌት ብቻ 90 ደቂቃ ሙሉ ኤቨርተንን ለዛውም ብዙ ተጫዋቾቻቸውን በጉዳትና በአፍሪካ ዋንጫ ያጣውን ኤቨርተንን ጉዲሳን ፓርክ ላይ ቢሆንም ገጥመ 2 ኦን ታርጌት ብቻ ለዛውም አንዱ ጎሉ ማለት ነው ፔናልቲ የቪክተሪ ኮሬሽ። ጋይስ አርሰናል ዛሬ
ባለፈው ከወልቭስ ጋር የትንፍጩ ዱቄቱን አምጩ ምንም ማለት አይደለም፣ አንዳንዴ እንደዚህ አይነት ጨዋታዎች ያጋጥማሉ ብዬ ዲፌንድ ሳደርግ ነበር አርሰናልን እንዲሁም አሰልጣኝ ሚኬል አርቴታን። ዛሬ ግን ዲፌንድ ላደርገው አልችልም። በጣም መሻሻል ያለበት ቲም ነው ጋይስ። እንደ ማንቸስተር ሲቲ አመጣጥ በዚህ የሚቀጥል ከሆነ ሲቲ አርሰናል በዚህ ሁኔታ ይዘልቃል ብዬ አላስብም። ጨዋታዎችን ቶሎ መግደል፣ ተጨማሪ ጎሎችን ማስቆጠር፣ የተቃራኒ ቡድንን ማስጨነቅ፣ ተደጋጋሚ የጎል እድሎችን መፍጠር የሚባል ነገር አርሰናል ቤት ከጨዋታ ወደ ጨዋታ እጅግ እየተቀዛቀዘ እየመጣ ነው። በቀጣይ ጨዋታዎች አሰልጣኝ ሚኬል አርቴታ እነዚህ ነገሮች እንደሚያርም ተስፋ አደርጋለሁ። ለማንኛውም አርሰናል በፕሪሚየር ሊጉ 17ኛ ሳምንት ጨዋታ ወደ ጎዲሰን ፓርክ አምርቶ ኤቨርተንን 1-0 በሆነ ውጤት አሸንፎ የሊጉን መሪነት መልሶ ከማንቸስተር ሲቲ መንጠቅ ችሏል። ስለ አርሰናል ድል ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እኔ እኮ ሁሌ አርሰናል ሌሊት የሚጫወት ከሆነ እተኛለሁ ይላሉ፣ ግን አያስችለኝም። ደግሞ ያልተኛውበት ምክንያት ምንድነው? በ13ኛው ደቂቃ በቀይ ወጥቶልን እኛን ያሸነፈን ክለብ ነው ኤቨርተን። አርሰናል ሲደበርበት ያመሸው ሲደበርበት ቢተኛስ አርፌ